We are not horses. We are humans. And humans are... You still have faith in people. ከምዕራፍ 2 በቀጠለው በስኩዊድ ጌም ምዕራፍ 3 ላይ ቀደም ሲል ተጫዋቾች የፈጠሩት የአመጽ ሙከራ ከከሸፈ በኋላ ከዶርም የወጡት አብዛኞቹ ተጫዋቾች አንድ በአንድ መገደል ይጀምራሉ። ነገር ግን በዚህ መሃል ጁንሳክ ወይንም ተጫዋች 246 አልሞተም ነበር። እናም አንድ ጠባቂ ወደሱ በመቅረብ ሊጎዳ የማይችልበት ቦታ ከመታው በኋላ በህይወት መትረፍ ከፈለገ አይኑን እንዲጨፍን ያስጠነቅቀዋል። በኋላም የሬሳ ሳጥኖቹ መሰብሰብ ሲጀምሩ ሌላኛው ጠባቂ ወደ ተጫዋች 246 ጋር በመጠጋት እንዳልሞተ ያረጋግጣል። በዚህም አንዳንድ የሰውነት ክፍሉን አውጥቶ ለመሸጥ ሳጥኑ ላይ ምልክት ያደርግበታል። ይህ በእንዲህ እንዳለ ዶርም ውስጥ ላሉ ተጫዋቾች ጠባቂዎች አንድ የሬሳ ሳጥን ይዘው ይመጣሉ። ሳጥኑ ውስጥም የነበረው ተጫዋች 456 ወይንም ጊዩን ነበር። ይህንን የተመለከቱ ተጫዋቾችም እሱ ብቻ በህይወት በመትረፉ ደንግጠው ጥጋቸውን ይይዛሉ። በዚህ ሰዓትም ዩንጁ የተባለች አንዲት ተጫዋች በፍጥነት መጥታ የልብ ምቱን ስትመለከት በህይወት እንዳለ ትረዳለች። ይህም ለቡድኑ ትንሽ የተስፋ ጭላንጭል ይሰጠዋል። በተመሳሳይ ጊዜም የመርማሪዎች ቡድን በመርከብ ሆነው የጨዋታውን ደሴት ለማግኘት ባህሩ ላይ ወዲያና ወዲህ ሲሉ እንመለከታለን። በዚህ መሃልም የመርከቧ ካፒቴን ትላንት ማታ አንድ እንግዳ ጩኸት እንደሰማና ከመካከላቸው አንድ ሰውም እንደጎደለ ይናገራል። በተጨማሪም ከአንዱ ጓደኛው ጋር ጠጥተው ሰክረው እንደነበረ በመጥቀስ ለሱ መጥፋት ጓደኛውን መውቀስ ይጀምራል። ሌላኛው መርማሪ ግን ነገሩ ሁሉ አጠራጣሪ ሆኖ ያገኘው ሲሆን የጠፋውን ሰው በድሮን ኦፕሬተር እንኳን እስካሁን የትም እንዳልተገኘና ምናልባት በባህር ውስጥ ወድቆ ሊሆን እንደሚችል ሐሳቡን ይሰጣል። ወዲህ ስንመለስ ደግሞ ጊዩን በግራ መጋባት ስሜት ራሱን ከሳተበት በመነሳት ሌሎች አጋሮቹ የት እንዳለ ቡድኑን ሲጠይቃቸው ሁሉም እንደሞቱ ይመልሱለታል። በዚህም ልቡ እጅጉን ይጎዳል። በኋላም ጠባቂዎቹ ወደ ቦታው በመምጣት ለተጫዋቾቹ 60 ተወዳዳሪዎች ብቻ እንደቀሩና የሽልማት ገንዘቡም ወደ 39.6 ቢሊዮን ከፍ እንዳለ እየገለጹ ሳለ ጊዩን በንዴት ብድግ ብሎ አጋሮቹን ገድለው እሱን ለምን በሕይወት እንደተውት ጠባቂዎችን እየጮኸ ይጠይቃቸዋል። ይባስ ብሎም የአንዱን ጠባቂ መሳሪያ ግንባሩ ላይ በመደቀን እንዲገሉት መወትወቱን ይጀምራል። ነገር ግን አብረውት የነበሩ ተጫዋቾች ወደ ኋላ ጎትተውት ይወስዱታል። ይህ በእንዲህ እንዳለ በቢሮ ውስጥ ሙሉ ጨዋታውን ሂደት የሚመራው ኢንሆ ወይንም ዘፍሮንት ማን የተባለው ሰው ከመርከቡ ካፒቴን ስልክ ይደውልለታል። እናም ጨዋታው እስኪያልቅ ድረስ መርማሪዎቹን በተቻለው አቅም እንዲያስቆማቸው ያዘዘው ሲሆን ይህ ሳይሆን ቀርቶ ግን ነገሮች ከቁጥጥር ውጪ ከሆኑ የሱንም ወንድም ጨምሮ መላ የመርማሪ ቡድኖች እንዲገላቸው ያዟል። በኋላም ጨዋታው ይቀጥላል አይቀጥልም የሚለውን ለመወሰን ሁሉም ተጫዋቾች ድምጽ መስጠት ይጀምራሉ። ምንም እንኳን ጊዩን ድምጽ እንዳይሰጥ እጆቹ ቢታሰሩ አብዛኞቹ ተጫዋቾች ግን ጨዋታው እንዲቀጥል በመምረጣቸው ጨዋታው እንዲቀጥል ይወሰናል። ከምርጫው በኋላም በተጫዋች ቁጥር 100 የሚመራው ቡድን ወደ ጊዩን ጋር በመቅረብ ሁሉንም ነገር በማጭበርበር ሌሎች እንዲወገዱ ያደረገው እሱ ነው ብለው መክሰስ ይጀምራሉ። ብዙም ሳይቆይ የ44 ዓመት ተጫዋች የሆነችው ሲዮን ጊዩል በፊቱ ተነስታ አንዳንድ ጠንከር ያሉ ቃላቶችን እየተናገረች ለሞቱት ሁሉ ተጠያቂ አንተ ነህ በማለት ወቀሳዋን መናገር ትጀምራለች። በዚህ ሰዓትም ራሱን መቆጣጠር ያልቻለው ጊዩን ከአንዳንድ አንገቷን አንቋት ሊገላት ሲሞክር ሌሎቹ መጥተው በትግል ያስቆሙታል። በቀዶ ሕክምና ክፍል ውስጥ ደግሞ የጁንሳክን ሕይወት ያዳነው ጠባቂ ራሱን በሕገወጥ የሰውን አካል ከሚሸጡት ጋራ በማመሳሰል ወደ ክፍሉ ከገባ በኋላ እንደ ድንገት ማስኩን በማውለቅ ማንነቱን ይገልጣል። ጠባቂዋም ሴት ነበረች። እናም ሕይወቱን ካዳነችለት ተጫዋች ጋር አንዳች ግንኙነት አላቸው። በመቀጠልም ቦታው ላይ በነበሩት ጠባቂዎች ላይ ጥይት ማዝነቡን ትጀምራለች። የነበሩትን ጠባቂዎች እንዳለ ከጨረሰች በኋላ በስተመጨረሻ ለዶክተሩ ተጫዋቹን እንዲያክምና አለበለዚያ ግን እሱም የግብረ አበሮቹ ዕጣ ፈንታ እንደሚደርሰው ታስጠነቅቀዋለች። አዳራሹ ላይ በመመገቢያ ሰዓት ላይ ደግሞ አንዳንድ ተጫዋቾች ለሞቱት ሰዎች ተጠያቂ ማን ነው እያሉ መከራከር ይጀምራሉ። በስተመጨረሻ ግን ተጫዋች ቁጥር 388 ወይንም ዳሆ የተባለው ተጫዋች ተጠያቂ እንደሆነ የተስማሙ ይመስላል። ምክንያቱም በጦርነቱ ሰዓት ላይ ተቀያሪ ቀላዎችን ከአዳራሹ ይዞ ለተዋጊዎቹ እንዲወስድላቸው የተነገረው ሲሆን እሱ ግን በስተመጨረሻ ሰዓት ላይ ፈርቶ እዚሁ በመቅረቱ ነበር ሁሉም የሞቱት። ይህ በእንዲህ እንዳለ በመርከቧ ውስጥ ያሉት መርማሪ ጁንሆና አጋሩ ውሴል በስራ ባልደረባቸው መጥፋት ሲነጋገሩ እንመለከታለን። ውሴል በካፒቴኑ ላይ ጥርጣሬ አድሮበታል። ምክንያቱም ክስተቱ በተፈጠረበት ምሽት ካፒቴኑ በእጁ አንድ መፍቻ ይዞ ተመልክቶት ነበር። ጁንሆ ግን ከዚህ ቀደም ሕይወቱን ያዳነለት እሱ እንደሆነና ደሴቲቱንም ለማግኘት ያለማቋረጥ እየረዳቸው እንደሆነ በመግለጽ እንዲህ አይነቱን ጥርጣሬ ከጭንቅላቱ እንዲያጠፋ ቢነግረውም ውሴል ግን ምንም ውስጡ ጥርጣሬውን ሊያቆም አልቻለም። እናም ማንም የሱን ሐሳብ እንደማይቀበል በመረዳት በራሱ ምርመራውን ለማድረግ ይወስናል። በጨዋታው አዳራሽ ደግሞ ጨዋታው እንዲቀጥል ብዙ ተጫዋቾች ድምጽ ከመስጠታቸው የተነሳ ቀጣዩ ጨዋታ ይጀምራል። ተጫዋቾቹን ከዶርም ታጅበው ወደ ኮሪደሩ እየወረዱ ሳለ ቀደም ሲል አመጽ ያስነሱ ተጫዋቾች ሬሳ እንደ አምፖል ተንጠልጥለው ሲመለከቱ ይደነግጣሉ።
እናም መልእክቱ ግልጽ ነበር። ማንም ሰው ዳግም እንዲህ አይነቱን ነገር ለማድረግ ቢሞክር ዕጣ ፈንታው እንዲህ ነው የሚሆነው። ቀጣዩ ጨዋታ ከመጀመሩ በፊትም ተጫዋቾቹ በሁለት ቡድን መከፈል አለባቸው። ይህም የሚሆነው በራሳቸው ፍቃድ አልነበረም። ፊት ለፊታቸው ላይ ባለው ማሽን ውስጥ እኩል ቁጥር ያላቸው ቀይና ሰማያዊ ኳሶች ይገኛሉ። እናም ሁሉም በየተራ እየሄዱ ከማሽኑ አንድ ኳስ መውሰድና በደረሰው ቀለም አማካኝነት ወደ ቡድኑ መሄድ አለበት። ሁሉም ተጫዋቾች አንስተው እንደጨረሱም ለሁለቱም ቡድን አንዳንድ ሳጥን የተሰጣቸው ሲሆን ሳጥኑንም ሲከፍቱት ለቀያዮቹ አንዳንድ ጩቤ፣ ለሰማያዊዎቹ ደግሞ የበር ቁልፍ ነበር። ጨዋታውም ድብብቆች ሲሆን ቀያዮቹ ሰማያዊ ለበሶችን ካገኟቸው መግደል አለባቸው። ሰማያዊዎቹ ደግሞ በተመሳሳይ መልኩ በያዙት ቁልፍ በሮችን እየከፈቱ መደበቅና መውጫውን ማግኘት አለባቸው። በተጨማሪም በሮቹ አንዴ ከተከፈቱ የማይዘጉ ናቸው። ይህ ማለትም ቀያዮቹ ተከታትሏቸው መግደል ይችላሉ። ይህን ያዳመጡ ተጫዋቾችም ጨዋታው እጅግ ጭካኔ የተሞላበት መሆኑን በመግለጽ ተቃውሟቸውን መግለጽ ሲጀምሩ፣ ሌሎቹ ደግሞ የሚወዳቸው ሰዎች ከነሱ ተቃራኒ መሆናቸውን ሲመለከቱ እጅግ ፈርተው ነበር። ከዚህም የባሰ የሚያናድደው ነገር ደግሞ አንዲት እናት ከአንድ ወጣት ልጇ ጋር ተለያይታ ነበር። ይህም በሁለቱም መካከል ከፍተኛ ውጥረት የፈጠረ ሲሆን እንደምንመለከተውም እናት ልጇን መግደል አለባት ማለት ነው። በተመሳሳይ ጊዜ ደግሞ በቀዶ ሕክምናው ቦታ ላይ ዶክተር ተጫዋች ቁጥር 246 ወይንም ጁንሳክን ለማዳን ደም እንደሚያስፈልግ ሲናገር፣ ጠባቂዋ ወይንም ኖይል የተባለችው ሰው የራሷን ደም እንደምትሰጥ ትገልጻለች። ምክንያቱም ጁንሳክ በርካታ ደሞች ፈሶት ነበር። ጨዋታው ከመጀመሩ በፊትም አንዱ ከአንዱ ጋር ቡድን መቀያየር ስለሚችል ሁሉም ነፍሱን ለማዳን መረባረብ ይጀምራል። ሚዮንጌ የተባለው ተጫዋች ወደ ነፍሰ ጡሯ ጁንሂ ጋር በመሄድ እሷ ሰው መግደል እንደማትችል በመግለጽ ከሱ ጋር እንድትቀያየርና እሱ ለራሱ ከአረንጓዴ አንዱን ከገደለ በኋላ እሷንና ልጇን ለማዳን እንደሚመጣ ቃል ይገባላታል። በሌላ በኩል ደግሞ ዴሆ የተባለው ተጫዋች ቀይ ለባሹ ጊያን በበቀል ዓይን አፍጥጦ ሲመለከተው አይቶት በንዴት ለመፋጠጥ ይሄዳል። እናም ለተገደሉት ተጫዋቾች ተጠያቂው እሱ እንዳልሆነ በጩኸት መናገር ይጀምራል። በተመሳሳይ ጊዜ ደግሞ ያንግ ሱክ የተባለው ተጫዋች ቀይ ለባሽ እናቱን ቦታ ከቀየራት በኋላ በተቻላት አቅም እንድትደበቅና እሱ መጥቶ እንደሚያድናት ቃል ይገባላታል። ጨዋታው እንደተጀመረም ሰማያዊ ለባሾች የመደበቂያ ጊዜ ተሰጥቷቸው ሁሉም ተበታትነው መደበቅ ይጀምራሉ። በዚህ መሃል ግን ነፍሰ ጡሯ ጁንሂ ህመም ተሰምቷት ለመራመድ መቸገር ትጀምራለች። ይህን የተመለከተችው እናት ጁምሃም ከጎኗ ለመቆምና ልትረዳት ትወስናለች። በተጨማሪም ዩንጂ የተባለችው ተጫዋች ተቀላቅሏቸው ሁለቱንም ደህንነታቸውን እንደምትጠብቅላቸው ቃል በመግባት ለሶስት መደበቂያቸውን መፈለግ ይጀምራሉ። በሌላ በኩል ደግሞ ጊያን ይህን አጋጣሚ በመጠቀም ለግብረ አበሮቹ ሞት ምክንያት የሆነውን ዴሆን ለመግደል ቆርጦ ሲነሳ እንመለከተዋለን። ዶክተሩ ጋር ስንመለስ ደግሞ በስተመጨረሻ ተጫዋቹን እንዳዳነውና በጥሩ ሁኔታ ላይ እንደሚገኝ ለጠባቂዋ ይነግራታል። ይህን ያረጋገጠችው ጠባቂዋም ዶክተሩን ያለምንም ማቅማማት ግንባሩን ብላ ከጣለችው በኋላ ለተጫዋች ቁጥር 246 የጠባቂዎችን ልብስ አስለብሳው እሱን ከዚህ ቦታ የማስመለጥ ስራዋን ትጀምራለች። ይህ በእንዲህ እንዳለ በድብብቆሹ ጨዋታ ላይ ሰማያዊ ለበሶቹ ከተደበቁ በኋላ ቀዮቹን በተራቸው ማዕድናቸውን እየያዙታል። በህንፃ ውስጥ በሌላኛው ቦታ ላይ ደግሞ ዩንጁ አንድ በር ተመልክታ ለመክፈት ስትሞክር ቁልፉና የበሩ ቀዳዳ አልገጥም ይላታል። የበሩ ቀዳዳ 3 ማዕዘን ሲሆን እሷ የያዘችው ቁልፍ ደግሞ ክብ ነበር። በመቀጠልም የጁንሂን ቁልፍ ወስዳ ልትከፍት ስትል እሱም አልገጥም ይላታል። በስተመጨረሻ ግን የጁምሃን ቁልፍ ሲመለከቱ የሚገጥም ሆኖ ያገኙታል። በዚህም ሶስቱም አንድ ላይ ከሆኑ የትኛውንም በር መክፈት እንደሚችሉ በመገንዘብ ቡድኑ በፍጥነት እንዲንቀሳቀስ ሁሉንም ቁልፍ ሰብስባ ዩንጁ እንድትይዝ ይስማማሉ። ይህ በእንዲህ እንዳለ ጊያን ከሃዲውን ዴሆን ፍለጋ ለብቻው እየተንቀሳቀሰ ሳለ አንድ ሰማያዊ ለበስ ተጫዋች ባጠገቡ ውልብ ብሎ ያልፋል። በዚህም ዴሆን መስሎት ተከታትሎ ሲይዘው ዴሆን እንዳልሆነ ይገነዘባል። ሰውየውንም ከለቀቀው በኋላ በበሩ በኩል ሲመለከት እታች ካለው ዴሆ ጋር ፊት ለፊት ይፋጠጣሉ። በሌላ በኩል ደግሞ አንድ ላይ ቡድን የመሰረቱት ሚዮንጊና ናምጊዩ ሰማያዊ ለበስ ተጫዋች 235ን ተከታትለው ሲይዙት እንመለከታለን። በዚህ ሰዓትም ልክ ናምጊዩ ሰውየውን ሊገድለው ሲል ሚዮንጊ ያስቆመዋል። ምክንያቱም እሱ ብቻውን ከገደለ የሚቆጠረው ለሱ ብቻ ነው የሚሆነው። ስለዚህም ሁለቱም ግማሽ ግማሽ ነጥብ እንዲኖራቸው ተጫዋቹን አንድ ላይ ለመግደል ይወስናሉ። ብዙም ሳይቆይ ዩንጂ፣ ጁንሂና እናት ጁምሃ እንደ ድንገት ከአንድ ቀይ ለበስ ተጫዋች ጋር ፊት ለፊት ተፋጠው ሶስቱም ነፍሳቸውን ለማዳን መሯሯጥ ይጀምራሉ። ነገር ግን አንድ ደረጃ ለመውጣት ሲሞክሩ እንደ ድንገት ጁንሂ እግሯ ወለም ብሎ ትወድቃለች። ይህንንም ተከትሎ መንቀሳቀስ ይከብዳታል። ይህንን የተመለከቱ ጁምሃና ዩንጂን በፍጥነት ወደ ታች በመውረድ ቀይ ለበሱን ለመፋለም ያስባሉ። እናት ጁምሃ ከነፍሰ ጡሯ ጋር ስትሆን ዩንጂ ደግሞ ከሰውየው ጋር ለም ያለ ፍልሚያ ውስጥ ትገባለች። ከብዙ አስጨራሽ ፍልሚያ በኋላም ሊገድላቸው የመጣውን ቀይ ለባሹን ገድላው ሶስቱም ጉዟቸውን ይቀጥላሉ። በሌላ በኩል ደግሞ ሚዮንጊና ናምጊዩ በጨዋታ ውስጥ ያላቸውን ቦታ የበለጠ አስጠብቀው ሌላ አንድ ሰማያዊ ለባሽ ይገሉታል።
እናም ይሄኛው ጨዋታ ሁለቱንም እጅግ ጨካኝ አድርጓቸዋል። ከግድያው በኋላም እነ ዩንጁ በአንድ ክፍል ውስጥ ተደብቀው የጁንሂ ጉዳት ምን ያህል ከባድ እንደሆነ ይመለከታሉ። ቁርጭምጭሚቷ ሙሉ በሙሉ ተሰብሮ ነበር። በህመም እየተሰቃየችም እሷ ከዚህ በኋላ መንቀሳቀስ ስለማትችል ጥሏት እንዲሄዱ መማፀን ትጀምራለች። ነገር ግን ሁለቱም ሐሳቡን አልተቀበሉም ነበር። እናም ሶስቱም አንድ ላይ መሆናቸው የበለጠ እንደሚሻል እየተነጋገሩ ሳለም እንደ ድንገት የጁንሂ ምጧ ይመጣባታል። በስቃይ በውጥረትና በከፍተኛ ድንጋጤ ላይ ሆናም እዚያው ክፍል ውስጥ ልጇን ትወልዳለች። ሕፃኑም በዚህ ሁሉ ግፍና ትርምስ መሃል መወለዱ ልብን የሚሰብር ተአምር ነበር። በዚህ ሰዓት ግን ሳይታሰብ አንድ ቀይ ለበስ ተጫዋች ወደ ውስጥ ሲገባ ዩንጁ እንደተለመደው ያለምንም ማቅማማት ከሰውየው ጋር ማፋለም ትጀምራለች። እናም እናትና አንድ ጨቅላ ልጅን ለማዳን ስትል በከባድ ውጊያ ቀይ ለባሽ ተጫዋቹን ትገለዋለች። ስራዋንም ጨርሳለች። ወደ ጓደኞቿ ስትመለስ ሳይታሰብ ሚዮንጊ ከኋላዋ መጥቶ ይወጋታል። ምክንያቱም ከውስጥ እነ ጁንሂ እንዳሉ አላወቀም ነበር። እሷንም ከልጇ ጋር ሆና ሲመለከታቸው የተሳሳተ ነገር እንደሰራት ሰምቶት ዝም ብሎ ጥሏቸው ይሄዳል። ሁለቱ የቀሩ ሴቶችም ጓደኛቸውን በማጣታቸው ምርር ብለው ማልቀስ ይጀምራሉ። ይህ በእንዲህ እንዳለ ጊዮን በመጨረሻ ዲዮን ተገናኝቶት በንዴትና በበቀል ስሜት ወደሱ ሲሄድ ዲዮም ራሱን ለመከላከል መፋለም ይጀምራል። ቢሆንም ግን በስተመጨረሻ ጊዮን አንገቱን አንቆት ይገለዋል። በሌላ በኩል ደግሞ ሁለቱ ሴቶች ሕፃኑን ተሸክመው ከክፍሉ በመውጣት በጥንቃቄ መውጫ በሩ መፈለግ ይጀምራሉ። ምንም እንኳን እድል ቀንቷቸው የመውጫ በሩን ቢያገኙትም የጂምሃ ልጅ የሆነ ጁንግሲክ በድንገት ይመጣባቸዋል። እየተንቀጠቀጠም ወደ እነሱ ከቀረበው በኋላ ሁለቱም በሕይወት እንዲተርፉ ጁንሂን መግደል እንዳለበት ለእናቱ ይናገራል። ይህን ካላደረገ ደግሞ በምትኩ እሱ ነው የሚሞተው። ይህን ያዳመጠችው ጂምሃም ደንግጣ ለልጇ ይህን እንዳያደርግ ብትማጽነው ጁንግሲክ ግን ምንም ሌላ አማራጭ ስላልነበረው ተስፋ በቆረጠና ልብ በሚሰብር ቅጽበት ወደ ጁንሂ ተጠግቶ ልክ ቢላዋውን እንዳነሳ የገዛ እናቱ ከኋላው መጥታ በስለት ትወጋዋለች። ጁንግሲክም እያቃሰተ ወደ እናቱ ጋር በመዞር ይቅርታ እየጠየቃት መሬት ላይ ይወድቃል። በተመሳሳይ መልኩ እናቱም ሐዘንና ግራ መጋባት በተደባለቀ መልኩ ልጇን አቅፋ ስቅስቅ እያለች ማልቀሷን ትያያዘዋለች። የጨዋታው ደቂቃ እንዳለቀም ጠባቂዎች ወደ ውስጥ በመግባት እያቃሰተ ያለው ጁንግሲክን እስከ ወዲያኛው ጨርሱታል። ጂምሃም መሬት ላይ ሆና ስታለቅስ፣ ጁንሂ ደግሞ ልጇን አጥብቃ ይዛ እሷም እያነባች ነበር። ድካም፣ ድንጋጤና ፍጹም ተስፋ መቁረጥ ፊታቸው ላይ ተጽዕኖ ፈጥሮ ነበር። ሁለቱም ከዚህ ጨዋታ ለመትረፍ ብቻ አልነበረም እየታገሉ ያሉት። ይልቁንም እያንዳንዱ ውሳኔያቸው ከፍተኛ የሆነ ዋጋ ከማስከፈሉ በተጨማሪም ትልቅ የሆነ የስነ ልቦና ችግር እየፈጠረባቸው ነበር። ጨዋታው ተጠናቆ የአስክሬን ስብሰባው ሰዓት ላይም እንደ ድንገት አንድ ተጫዋች ከየት መጣ ሳይባል ዘሎ ጠባቂው ላይ በመውጣት ሊገለው ይታገሉ ጀመር። ነገር ግን አንድ እርምጃ ከመውሰዱ በፊት አንዲት ሴት ጠባቂ ከሩቅ ተኩሳ ትገለዋለች። ሞት አፋፍ ላይ ደርሶ የነበረው ጠባቂም በድንጋጤ ስሜት ማስኩን አውልቆ ሴቲቱን ያመሰግናታል። ብዙም ሳይቆይ ሁለት ተጨማሪ ጠባቂዎች አቅራቢያቸው ላይ በሚገኝ አካባቢ ላይ ሌላ ተጫዋቾችን እንደገደሉ እየተናገሩ ወደ ቦታው ይመጣሉ። እናም ይህንን ነገር በማድረጋቸው እየተዝናኑ ነበር። በዚህ ሰዓትም አራቱም ማስኩን አውልቆ ስንመለከታቸው ተራ ጠባቂዎች ሳይሆኑ ይልቁንም ጥበቃ መስለው ራሳቸውን በሰው ደም ለማዝናናት የገቡ የቪአይፒ ባለሀብቶች ናቸው። ይህ በእንዲህ እንዳለ አዳራሽ ውስጥ ስንመለስ ናምጊው ከታኖስ የወሰደውን የአንገት ሐብል የሆነ ቦታ እንደጣለ ተረድቶት ለመፈለግ መረባረብ ይጀምራል። ምክንያቱም በሐብሉ ውስጥ ድፍረት ሰጪ እጾች ነበሩበት። በድንጋጤ ተውጦም ወደ ጨዋታው አካባቢ መግቢያ በር ላይ ቆሞ ጠባቂዎችን እንዲመልሱት መማፀን ቢጀምርም ጠባቂዎቹ ግን በመሳሪያ አስፈራርተው ለማስቆም ይሞክራሉ። በዚህ ግርግር ሰዓት ግን ሁሉም የጂንሆን ሕፃን ጩኸት ሲሰሙ ደንግጠው ጸጥ ይላሉ። እናም ጠባቂዎቹም ሳይቀሩ የሚመለከቱትን ማመን ከብዷቸው ነበር።